ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። የሚሆነሎት የጁሊያን ፍላጎት የሚያሟላ ልዑል ካለ በማለት የሀገሩን ለሚገኙ ልዑሎች ሁሉ የመጥሪያ ካርድ ላከ። ሁሉም ልዑሎች ጁሊያን እንደምትፈልገው አይነት ውድ ጫማዎችን ቢልኩም ሁሉም ጁሊያን የምትፈልገውን አይነት መብረር የሚያስችል አልነበሩም። ነገር ግን አንድ ከሩቅ ቦታ የሚኖር ሰው ጁሊያን ማግባት እንደሚፈልግ አሁት ከሩቅ ቦታ ሲሆን ይህ ጫማ በፈለግሽው ቀን ለመልበስ የሚችልና ለመብረር የሚያስችል ከመስታወትና ከእንስሳት ላባ የተሰራ ነው። ልዕልቷ እንደዚህ አይነት ጫማ እንደሚኖር አስበው አታውቅም። ጫማውንም ሞከረች። ጁሊያ ጫማውን ስትለብሰው ሃውክ እንደተናገረው መብረር የሚያስችል አይነት ተፈቀደ። እንደዚህ አይነት መልክ ያለው ሰው ማግባት አልፈልግም። የተመኘሽውን ባለ ህብረ ቀለም ጫማ ያመጣልሽ እሱ ብቻ ነው። ስለዚህ እሱን ማግባት አለብሽ። ሃውክን እንዳልወደድሽው አውቃለሁ። ነገር ግን ቃል በመግባቴ ምክንያት እሱን ማግባት የተስማማሽው ነገር ነው። ነገር ግን ጁሊያ አሁንም ማግባት ባለመፈለጋ ሰርጉን እንዳይደረግ እየሞከረች ነበር። ይህ ጫማ መብረር ያስችለኛል። ስለዚህ ማንም ወደማያገኘኝ ቦታ መሄድ እችላለሁ። ጁሊያም በመስኮት ተደብቃ በመብረር ከሰርጓ ራቅ ያለ ቦታ ሄደች። ነገር ግን ምግብ ማግኘት ከባድ ሆነባት። ከዛም ወደ ቤቱ ለመመለስ አሰበች። ነገር ግን በተኛችበት ጊዜ ፀሐዩ ባለ ህብረ ቀለም ጫማው ላይ አብርቶ በማቃጠሉ ምክንያት ጫማው ተበላሸ እና ወደ መሬት ወደቀች። ከእንቅልፏ ስትነቃም ያለችበት ቦታ ባለማወቋ በጣም ተደናገጠች። ለመራመድ ስትሞክር እግሯ በመጎዳቱ ምክንያት ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ትጠብቃላችሁ። ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። መራመድ አትችልም። ጁሊያ እግርሽ በመጎዳቱ ምክንያት መንቀሳቀስ አትችይም። እንደዚህ የሆንኩት አንተ ባመጣኸው ጫማ ምክንያት ነው።
ከቤተ መንግስቱ ከመጥፋትሽ በፊት ንጉሱ በጣም ታፈልጌ እንደማገኝሽ ቃል ገብቼለት ነበረ። ያበላሸሽው ጫማም ሙቀት መቋቋም ስለማይችል ከሰማይ ስትወድቂ አየሁሽ እና ማዳንኮሽ። ሃውክ ሕይወቷን እንዳተረፈላት የተረዳችው ጁሊያ ማመን ስላፈለገች ሳታመሰግነው ዝም አለች። ሕይወቴ ስላተረፍክ ብቻ አይደለም የማገባህ። አሁን ወደ ቤተ መንግስቱ መመለስ አለብኝ። አባቴ በጣም ይጨነቃል። እኔም ሳትፈልጊ እንዳገባሽ አልፈልግም። ነገር ግን ማግባት የምፈልገው አይነት ባለመሆኔ እችላለሁ። የምትመኘው አይነት ጫማም ማግኘት እችላለሁ። በዚህ ሰዓት ወደ ቤተ መንግስቱ እንሂድ። ዝናብ እየዘነበ ነው። የምትፈልጊው ጫማ የምትጠቀመውን የአዕዋፍ በዝናብ ምክንያት አሁን እዚህ አይገኙም። ስለዚህ እስከሚሻሻል ድረስ በዚህ ብንቆይ ጥሩ ነው። እንደምጠላው እያወቀ አሁን ለእኔም ያስብልኛል ማለት ነው። መልኩ የእንስሳ ቢመስልም ልቡ ግን የዋህና ሀሳቢ ነው። ስለዚህ መልኩ ብቻ አላገባም ማለት አልችልም። አባቴ ስለታመመ በቶሎ መሄድ ስላለብኝ እርዳታ ያስፈልገኛል። ሃውክ በተኛበት ሰዓትም ጁሊያ በመስኮት በመዝለል ወደ ቤተ መንግስቱ መሄድ ጀመረች። ነገር ግን በጣም እየዘነበ በመሆኑ መንቀሳቀስ አልቻለችም። ከዛም አንድ ሰረገላ ተመለከተች። ቢሆንም በአለባበሷ ምክንያት ሊረዷት ባለመቻላቸው ትተዋት አለፉ። በመንገድ ላይ ያለችም ሃውክ እየሮጠ ደረሰ እና እግሮቿ እንዳይጎዱ የእሱን ጫማ በማውለቅ ለጁሊያ ሰጣት። ሳልነግርህ በመሄዴ አልተናደድክም? አባትሽ በመታመሙ ምክንያት ወደ ቤተ መንግስቱ ለመሄድ እንዳሰብሽ አውቃለሁ። ስለዚህ አልተናደድኩብሽም። ታዲያ ለምን እንደ እኔ አይነት አስቸጋሪ ሴት ለማግባት ትፈልጋለህ? በአንድ ወቅት እኔም እንዳንቺ አስቸጋሪ ነበርኩ። ብዙ ሰዎች የሚቀርቡኝ ባለኝ ሀብትና በታዋቂነቴ ብቻ በመሆኑ በጣም አዝን ነበረ። ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ቀጭ፣ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደግሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ተረት ቶይስ ብለው ይቀላቀሉ። በኋላም ሰዎችን መርዳት ጀመርኩኝ። ሁላችንም ጉድለት ቢኖርብንም ጥሩና ቀና ሰው በመሆን ሌሎችን በመርዳት ማሻሻል እንችላለን። ይህን ስናደርግ ደስተኞችና ነፃ እንሆናለን። እስካሁን ድረስ አስቸጋሪ መሆኔን ለመቀየር አስቤ አላውቅም። ከዚህ በኋላ ግን አንተ እንዳልከኝ እሆናለሁ። ለምክርህ አመሰግናለሁ። ከዛ በኋላም ዝናቡ ሲያባራ ወደ ቤተ መንግስቱ ጉዞ ጀመሩ። ካሸነፈች ብዙ
ብቻ ከንጉሱ ጋር መገናኘት እንደምችልም ይነግሯታል። የጁሊያ እግር በመጎዳቱ እኔ ለሷ መደነስ እችላለሁ። ሃውክ መደነስ ሲጀምር ጁሊያ አብራው ቀጠለች። ስለኔ አታስብ፣ እግሮቼ ቢጎዱም ዳንስ ስለምችል ህመሙን መቋቋም እችላለሁ። ከዛም አብረው መደነስ ጀመሩ። አብረው በሚደንሱበት ጊዜም መግባባትና ማውራታቸውን ቀጠሉ። ቀጣይ ተረኛዋም ስትዳንስ እግሯ መሬት ጋር በመጋጨቱ ተጎዳች። በዚህ ጊዜ ጁሊያ ሃውክን የነገራትን በማስታወስ እሷን ለመርዳት ስለፈለገች የለበሰችውን ጫማ በማውለቅ ሰጠቻት። ለሰዎች ጥሩ በመሆን በመረዳዳት ደስተኛ መሆን፣ ሌሎችን መርዳት እንደሚያስፈልግ የሆነ ሰው ነግሮኝ ነበረ። ከዚህ በፊት ምን እንደተፈጠረብሽ አላውቅም፣ ነገር ግን ለመልካምነትሽ በጣም አመሰግናለሁ። ለሰዎች መልካምነት ያስተማረኝና ምስጋና የሚገባው ለእጮኛዬ ሃውክ ነው። ብዙም ሳይቆዩ ጁሊያ ላደረገችው መልካምነት የቀስተ ደመናው ጫማ ተመለሰላት። ጁሊያም ወደ ቤተ መንግስቱ ከደረሰች በኋላ የተፈጠረውን ሁሉ ለአባቷ ነገረች። ከዛ በኋላም ድል ባለ ሰርግ ተጋብተው ጁሊያና ሃውክ በደስታ መኖር ጀመሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሶ የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፉን ያሳዩ። እናመሰግናለን። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንሎ መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን።